ለመቀየር ዛሬ ዝግጅት ላይ ነኝ። ውጪ ተብዬ ሜዳ ላይ ነኝ። ልጆቼ አብራችሁኝ ሁኑ። ልጆቼ አብራችሁኝ ሁኑ። 34ኛ ቤቴን የልጆቼን ሀቅ በ34ኛው ቤቴ እውነቱን እናገራለሁ፣ እውነቱን እገልጣለሁ። እውነቱ ይሄ ነው። ሞት አይቀርምና እውነቱ ይሄ ነው። የኢትዮጵያ ሕዝብ ምንም ይበለኝ፣ ልለምንባቸው አይደለም፣ ልበላባቸው አይደለም፣ ለሐሰትም አይደለም፣ ለመለመንም ብዬም አይደለም። እውነቱ ይሄ ነው። ውጤቱ ቢቆለፍም የውሸት ነው ተብሎ በገንዘብ ቢዘጋም እውነቱ ግን ይሄ ነው። ልጆቼ ጥቃት ደርሶባቸዋል። ከነ ራሴ ጭምር 8 ዓመት ሙሉ ተሰቃይቻለሁ ከነ ልጆቼ። እውነቱ ይሄ ነው። በቃ ከዚህ በኋላ ምንም ነገር መናገር አልፈልግም። እውነቱ ግን ይሄ ነው። ልጆቼ እውነታችሁ ይሄ ነው። እናታችሁ ያልተናገርኩ ማን ይናገራል? ማን አላችሁ? አባት የላችሁ? እናትም አባትም ምን የሆነ ልጆቼ ኢትዮጵያውያን አንድ የተረዳሁት ነገር ምን እንደሆነ ታውቃላችሁ? ሰርካለም ስታጣ፣ ሰርካለም ስትራብ፣ ሰርካለም ስትንከራተት፣ ሰርካለም ተስፋ ስትቆርጥ ወደ መስመር ትመለሳለች ያሉ ሰዎች ነበሩ። አሁንም ይኖራሉ። ስለነሱም ይቅርታ ጠይቃለሁ። እነሱንም በድያቸው ከሆነ ሰርካለምን እያጣቸዋት ነው እንጂ ሰርካለም ወደ መስመር አትመለስም። የሰው ልጅ በማጣት በመንከራተት በጉስቁልና በስቃይ የሚደሰተው ዲያብሎስ ነው እንጂ የሰው ልጅ ሰው ሲንከራተት፣ ሰው ሲሰቃይ፣ ሰው ሲርበው አይደሰትም። በእውነት አይደሰትም። ምን ጊዜም ቢሆን ክፉ በድሎንና ክፉ አድርጎን ቢሆን እንኳን ለጠላታችን መልካም ነው መመኘት ያለብን። ይሄንን ሲመታ ድጋሚ ይሄኛውን ስጠው ይላል መጽሐፍ ቅዱስ ላይ። እንደዛ ነው የሚለው። ምንም ነገር ይሁን በደል ለሚበድለን ለሚያስቀይመን ሰው መልካም ማድረግን የመሰለ ነገር የለም። ህፃናቶች ልጆቿን ስታጣ፣ ስትራብ፣ መኖሪያ ስታጣ፣ ስትንከራተት ሰርካለም ወደ መስመር ትመጣለች። ያኔ ጥሩ ህይወት ይኖራታል ብላችሁ ያሰባችሁት ሰዎች እኔ ያኔ ጥሩ ህይወት አይኖረኝም። ሰርካለምን እያጣችኋት ነው። ለልዑል ሰርካለም ብትጎል ጉዳት ነው። ለዮሴፍ ሰርካለም ብትጠፋ ጉዳት ነው። ለሳሙኤል ሰርካለም ብትጠፋ እጅግ በጣም ሰቆቃ ለቅሶ ነው። ህፃን ነው፣ ዱዳ ነው። የእውነት ነው የምነግራችሁ። እግዚአብሔር የባረከው በጣም ንጹህ የሆነና ሩህሩህ የሆነ ዳኛ ፈቅዶልኝ እንኳን አንዲት ቀን ልጆቼን ባይ ሳምዬ እንዴት እንዳለቀሰ እኔ ነኝ የማውቀው። ልጄ እዚች አንገቴ ስር ተሸጉጦ እንዴት እንደሆነ እኔ ነኝ የማውቀው። ስለዚህ የሰርካለም መሞት ምን ያስደስታችኋል? ይልቁንስ ሰርካለምን በንስሐ ብትመልሷት አይሻልም? ይልቁንስ ሰርካለምን ከተጣላችሁ ብታስታርቋት አይሻልም? አዎ የኔ ጥፋት እችን ቲክቶክ መስራት ነው አይደል? የኔ ጥፋት ብዙ ነገር ማውራት ነው አይደል? መፍትሄ ማገኝ መስሎኝ ነው። አትፍረድ ይፈረድብሃል እንደተባለው ሁላ ያንን ትቼዋለሁ። አንተ ያልከው ይሁን፣ አንተ የፈቀድከው ይሁን። በእውነት እግዚአብሔር የፈቀደው ይሁን። እኔ አሁን ላይ ልጆቼን ሳጣ ነው ሁሉ ነገር የተሰማኝ የታወቀኝ። በቃ በፍጹም ምንም ነገር ማድረግ አልነበረብኝም፣ ማውራትም አልነበረብኝም። ለክርስቶስ ብቻ ነው መስጠት የነበረብኝ። በሚስጥር ነበር መሄድ የነበረብኝ። እግዚአብሔር ፊት እንደ ድሮ ማልቀስ ነው የነበረብኝ። ህዝብ ፊት ማውጣት አልነበረብኝም አልኩ። በቃ ተጸጸትኩ። ይቅር በለኝ አልኩ አምላኬን። ዘውትር አለቅሳለሁ፣ አነባለሁ። በእውነት ነው የምነግራችሁ። ከፈጣሪ ጋር ጥልቅ ግንኙነት ባለ ሰዓት ምግብ ምንም አያስፈልገኝም። ዝም ብዬ በቃ እንዲችው ከፈጣሪ ጋር ተያይዤ ብቻ ከሱ ጋር የምነግረውን ይቅር በለኝ እያልኩኝ ከሱ ጋር በቃ መሐሪ ነህ አንተ ይቅር በለኝ ብዬ በዛችሁ ትኝት ብዬ እንቅልፍ ይወስደኛል። ስለዛ ሰርካለም ስትንከራተት፣ ስታጣ፣ ስትራብ ህፃናት ልጆቿን እንዳይራቡ ከዚህ የበለጠ እንዳይጎዱ አሳልፋ በመስጠት ወይም ደግሞ በመለየት
የደረሰባት ሐዘን የደረሰባት ጥልቅ የሆነ የልብ ስብራት እዚህ ደረጃ አድርሷታል። ከዚህ በላይ ሰርካለምን ማጣት እኔ አላቅም፣ ሎተሪ ያሸልማል ብዬ አላስብም። ከዚህ በላይ ሰርካለምን ማጣት ተክሊል ያስደፋል ብዬ አላስብም። ከዚህ የበለጠ ሰርካለምን ማጣት ትልቅ ዘውድ ወይም ትልቅ ተክሊል ያስደፋል ብዬ አላስብም። ይልቁንም ጌታ ኢየሱስ ክርስቶስ የመጣው ለኃጢአተኞቹ ነው፣ ለነ መቅደላዊት ማርያም ነው። አዎ ለተጨነቁት ለታሰሩት ነው የመጣው እሱ። በቃ ምንም አጥፊ በዳይ ቢሆን ያንን ምህረት ያደረገ የዓለም መድኃኒት ኢየሱስ ክርስቶስ ከሱ ትምህርት ወስደን ያጠፉትን የበደሉትን አጥፍታችኋል በድላችኋል ማለትና ምክር ሰጥቶ ወደ ራሳቸውና ወደ ፈጣሪ እንዲመለሱ ማድረግ ነው እንጂ ይሄን ያህል ቅጣት ህፃናት ልጆቿን አጥታ መቀመጫ አጥታ ተርባ ቤት ክራይ የምትከፍለው አጥታ አስፓልት ላይ ስለመብርሃን ብላ ስትወጣ ያኔ እኛ እንስቃለን አይባልም። ነውር ነው፣ ነውር በፍጹም። የሚሰጥ የዓለም መድኃኒት የማያንቀላፋው ጌታ ኢየሱስ ክርስቶስ እሱ ይሰጣል። ነገር ግን ስለምን እኛ ኃጢአት እንሰራለን? ስለምን በደል እንሰራለን? ስለምን በዚህ ልክ ስራዬ ብሎ እንድታጠር ቃኗን እንድትቀር በማለት በዚህ ልክ ወደ መስመር ትመጣለች? በእውነት ከኛ የሚጠበቅ አይደለም። ኢትዮጵያውያን በእውነት ነው የምነግራችሁ። እያንዳንዱ ኢትዮጵያዊ ሴት እናት ያልወለደችው ወንድ የለም። ሴት እናት ያልወለደችው ሴት የለም። ይሄን ሁሉ ዓለም የሚያንቀጠቅጠው የአገሮች መሪ ታላላቅ የሆኑ በየአገሩ ያሉ ወንድሞች፣ ትልልቅ የአገር መሪዎች እናት ነው የወለደቻቸውና እናት ክብር አላት። ለእናት ምትክ የላትም። ምንም የማያውቁትን ዱዳዎች ገና ህፃናት ናቸው ከተደበደቡ ከታሰሩ ወይም ደግሞ በር ከተዘጋባቸው ምንም አያመጡም ብሎ እነሱንም ስነ ልቦናቸውንም ሰብአዊነታቸውንም በመግታት ውስጥ ያለ ሐሳባቸውን እንዳይገልጹና ውስጥ ያለ የታመቀ የእናታቸውን ፍቅር እንዳይገልጹ በማድረግ አፍኖ ይዞ እናትን ማስረሳትና እናት ትሙት፣ ቆሻሻ ናት፣ አታስፈልግም፣ ምንም የላትም፣ ምንም አይባልም። እንደዚህ ነውር ነው፣ ነውር ነው። ኢትዮጵያውያን ነውር ነው። እኔ ትቻለሁ፣ በእግዚአብሔር ፊት ሁሉንም ነገር ትቻለሁ። የበደልኳቸውን ይቅርታ፣ ያስቀየምኳቸውን፣ ስማቸውን ያጠፋኋቸውን፣ በሞተር በየገባሁባት እየገባው የሚከተሉኝን፣ በሄድኩባት ሁሉ ቦታ ተኛች አልተኛች ሚሉን የሚጠባበቁኝን፣ እንደነገርኳችሁ 10 ጊዜ ብዙ ወሬ ባህያ አይጫንም፣ ማውራት አያስፈልገኝም። እያንዳንዱን ነገር እመን እንጂ አትፍራ ነው። ስንተኛ ነገ እንደምንነሳ አናቅም። ነገር ግን የታመነ አምላክ ከተኛንበት ነገ እንድንነሳና እንድንቆም ያደርገናል። ስለዚህ ክብር ለሱ ይሁን። አሁንም ለሱ ነው የምሰጠው። ክብሩን ለሱ እሱ ይውሰድ። በእውነት ነው የምነግራችሁ። ፍቅር ያሸንፋል። ፍቅር ያሸንፋል። በእውነት ስለ እግዚአብሔር ስለ ዓለም መድኃኒት ስለተሰቀለው ጌታ በእያንዳንዱ ቦታ ማህተብ አለን ብላችሁ ክርስቶስን አምልካችሁ ወላዲት አምላክ ቅድስት ድንግል ማርያምን እናታችን ብለን ሁላችንም በእግዚአብሔር ፊት የምንቆም ሁሉ ስለ ፍቅር እንቆም እንጂ ስለ ማጣላት፣ ስለ ማባላት፣ ስለ ኃጢአት፣ ስለ ርኩሰት፣ ስለ ሰርካለም ሞት አናስብ። በእውነት ተው። ንስሐ ገብቼ የተጣላሁትን ታርቄ የተጣላሁትን ይቅር ብዬ የኢትዮጵያ ሕዝብን አስደስቼ ልጆቼ ደስ ብሏቸው በሕዝብ ፊት ቆመው ሕዝቡን አመስግነው እናታችን አጠገባችን ትሁን ብለው ደስ የሚል ሰርፕራይዝ እንደምታረጉልኝ አልጠራጠርም። በእውነት ከእናት የሚጠበቀው ምርቃት ነው። እኔ መርቃችኋለሁ። እናንተ ደግሞ ይሄንን ስራ ስሩልኝ።
እኔ ይቅር ባይ ሆናለሁ። የበደልኩትን ያስቀየምኩትን ይቅር በለኝ እላለሁኝ። የሰው ልጅ ይበድላል፣ ያጠፋል። ንስሐ መግባት አለብኝ። ንስሐ ገባለሁኝ ድጋሚ እግዚአብሔርን አምላክ ይቅር እንዲለኝ ቀሪዋ ህይወቴ ተስተካከለችና ያማረች እንድትሆን ጠይቀዋለሁ አምላኬን። ነገር ግን በተጨመላለቀና እርኩሰት በበዛበት ኃጢአት በበዛበት መንገድ አንመላለስ። ምንም አይጠቅምም፣ በእውነት አይጠቅምም። ይልቁንም ከክፋት ደግነት ሳይሻል አይቀርም። ደግነት ኪሳራ የለውም። በየትኛውም ሰዓትና ጊዜ ወንድ ልጅ ግን ሳላደንቅ አላልፍም። በዚህ ሰዓት ከጎኔ የቆሙ አለን። እናታችን አይዞሽ፣ ሲርበኝ ብይ፣ መሳፈሪያ ትራንስፖርት ሳጣ በመኪናቸው ወስደው፣ በእውነት ቃላት ያጥረኛል። ወንድ ልጅ ይኖር ለዘላለም፣ አንዱ ቢጥል አንዱ ያነሳል። ወንድ ልጅ ይኖር፣ አንዱ ቢጥል አንዱ ያነሳል። ኢትዮጵያውያን አንድ የተረዳሁት ነገር ምን እንደሆነ ታውቃላችሁ? ሰርካለም ስታጣ፣ ሰርካለም ስትራብ፣ ሰርካለም ስትንከራተት፣ ሰርካለም የሷን ድምፅ በሰማ ቁጥር ሁሉንም ነገር ጠላ ነው፣ ሁሉንም ነገር አስጠላን ላላችሁኝ ኢትዮጵያውያን እስኪ አንዴ ስሙኝ፣ ብቻ አንዴ ለመጨረሻ ጊዜ ስሙኝ። እቺ የመጨረሻ ሰዓቴ ናት። እናት በልጆቿ እንዴት ትጨክናለች? እናት 9 ወር ተሸክማ ህመሙን ስቃዩን ችላ እንደገና አመጣ መከራዋን አይታ የወለደች እናት እስኪ ንገሩኝ እንዴት ትጨክናለች? ለሰውም በወንድ ልጅ ወንድ ልጅ በዚህ ምድር ላይ ትልቅና እንቁዬና ብርቅዬ የሆነ ለቅዱስ ለእግዚአብሔር አምላክ እውነተኛ የሆነ ስጦታ ነው ወንድ ልጅ። እኔ የሚያማምሩ 3 ወንድ ልጆችን ነበር የወለድኩት። ቆንጆዬ ልጆቼ በአሁኑ ሰዓት ከኔ አጠገብ የሉም። ነገር ግን ስለያቸው ዶክተር ቢዋሽ፣ የህግ አካላት ቢዋሹ፣ ማንም የሚዲያ አካል ቢዋሽ እቺ ሴት ለገንዘብ ብላ ነው ምንም አይነት ነገር ለሷ እንዳትሰጣት እየለመነች ነው። በእነሱ ልትበላ ፈልጋ ነው የሐሰት የምትመሰክረው የሐሰት የምታወራው እየተባልኩ ብዙ ተደበደብኩ፣ ብዙ ተንገላተው ለ8 ዓመታት ተሰቃየው። 33 ቤት ቀየርኩ፣ 34 ቤትም ቀየርኩ። ነገር ግን እነሆ እውነትን ማውጣት ግድ ይለኛልና ነው። እናት እንዴት ትዋሻለች? እናት እንዴት ልትዋሽ ትችላለች? እናት መዋሸት የለባትም። እውነት ተደብቃ አትቀርም። ከአቅም በላይ ሲሆንብኝ ሁሉም ውሸታም ናት ሲለኝ፣ ሁሉም አንድ ሰው ከኔ ጎን የሚቆም ሳጣ አደጋ ላይ ነኝ ብዬ ከነ ልጆቼ ተረከቡኝ አልኩኝ። አዎ እውነቱ ይሄ ነው። ለምን? እውነት እንዲወጣ ስለፈለኩ፣ ሐሰተኛ ስለተባልኩ፣ ውሸታም ስለተባልኩ፣ እቺ ሴት በሐሰት ነው የምታወራው ስለተባልኩ፣ በልጆቹ እየለመነች እየበላች ነው ስለተባልኩ፣ እውነቱ እንዲወጣ ስለፈለኩ ከነ ልጆቼ ተረከቡኝ ብዬ ፖሊስ ጣቢያ ሄድኩኝ። በቃ እነዚህ የሚያማምሩ ብርቅዬ ልጆቼ ከተለዩ በኋላ 3 ወር እንዴት እንደሆንኩ እኔና እግዚአብሔር እናውቃለን። ልጆቼ ለኔ ሽታዎቼ፣ ልጆቼ ለኔ አበባዎቼ፣ ልጆቼ የነገ ተስፋዎቼ፣ ልጆቼ ለኔ ፍሬዎቼ፣ ልጆቼ ለኔ ነገ ተስፋዎቼ፣ ልጆቼ ለኔ አጽናኞቼ፣ ልጆቼ ለኔ መጽናኛዎቼ ነበሩ። ስለምን ሁሉ በደል ይደርስብኛል? ስለምን? እውነት መናገር እኮ በፈጣሪ ዘንድ የተወደደ ነው። ለምን? እውነት ናት። በቃ እውነት ትፈርዳለች። እውነት ወደ ኋላ ስለሆነች እውነቱ ወደ ኋላ ወጥቷል። እውነቱ ይኸው ነው። በቃ በእኔና በልጆቼ ላይ የሚደርሰው ጥቃት መቆም አለበት፣ ሊቆም ይገባል። እውነቱ ይሄ ነው። በቃ እኔ በዚህ በኋላ በኩል
ቪዲዮ በእውነት ሁላችሁም ታለቅሳላችሁ። በጣፋዬ በኩል መርፌ የተወጋሁት እንዴት እንደሆንኩኝ መራመድ አቅቶኝ እግሮቼ እንዴት መራመድ እንደማልችል የሆነ ቦታ እንድንከራተት ስፈልግ ወይም ደግሞ ወጥቼ እንሄድ ሲፈልግ አስቀድሞ መርፌ ወጋለሁ። አስቀድሜ ከሰዎች ጋር እንድጣላ አደጋ እንዲደርስብኝ ትልቁ ነገር ይሄ ነው። እኔ ያለሁበት ቦታ ሁሉ አደጋ እንዲደርስ ትልቅ አደጋ እንዲደርስ የሚሰራ ስራ ለዚህ ሁሉ ነገር ሊያደርሰኝ የቻለው። ስለዚህ እውነቱ ይሄ ነው። ምክንያቱም እውነት ነች። እውነቱ መውጣት ስላለበት ህጻናት ልጆቼን አንጀቴ ችሎ ሳይሆን እውነት ስለሆነ ነው። ምንም ነገር ሊደበቅ ስለማይችል ነው። በቃ ዝም ማለት አልችልም። በልጆቼ ዝም ማለት አልችልም። ምክንያቱም ፈጣሪ የሰጠኝ ስጦታዎቼ ናቸው ይህን ሁሉ ያደረገችኝ። እባክሽን አብረን እንሆን ብያት እህቴን ነይ እኔ ያለሁበት ቦታ ስትለኝ በቃ ሄድኩኝ። እሷ ጋር ቤት ሰጡኝ፣ 2 ክፍል ቤት። እዛ ቤት ገባሁ። ከዛ በኋላ ነው እንግዲህ ሁሉ ፈተና ለ8 ዓመት የሁሉ ስቃይ የሁሉ በደል የደረሰብኝ። ስለዚህ እናት